ያምነን ኤሌክትሮኒክስ ቤተሰቦች ዛሬ የተለያዩ ኦቨን ስታንዶችን እና ሚኒ ኦቨኖችን ይዤላችሁ መጥቻለሁ። በመጀመሪያ ዋጋቸውን እነግራችኋለሁ። በመቀጠል ደግሞ እንዴት ኦቨኖችን እንጠቀማለን የሚለውን ነገር ከገዛም በኋላ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ይህን ቪዲዮ በመከታተል እንዲሁም ይህንን ፔጅ ሰብስክራይብ፣ ሼር፣ ላይክ በማድረግ የፔጁ አባል መሆን ይችላሉ ማለት ነው። እሺ በመጀመሪያ የማሳያችሁ ፖፑላር ብራንድ የሆነውን ኦቭን ነው። ይህ ኦቭን ሁለቱ ኤሌክትሪክ ነው፣ ሁለቱ ደግሞ በሲሊንደር ነው የሚሰራው። ሲሊንደሩ አደጋ እንዳያደርስ የራሱ ሴንሰር አክቹዌተር ያለው እቃ ነው። እዚህ ጋር እንደምታዩት እቺ ሆት ፕሌት አለቻት። እቺ ሆት ፕሌቷ ሞር ከ2500 ዋት በላይ ለሆኑ እቃዎች ማለት ፕሌቶች ምልክት እንድትሆን ተደርጋ የተሰራች ነች። በጣም የሚያምር ዲዛይን ነው። ስቴንለስ ስቲል በመሆኑ አይዘግም። ፕላስ ከአለመዛግ ተጨማሪ ደግሞ በሽቦ ስናጥበው አይፈረፈርም፣ አይቀደድም ማለት ነው እና ስቴንለስ ስቲል መሆኑ ይመረጣል። ሌላው ብዙ ብዛት ያለው 7 ፋንክሽን ያለው ዲጂታል የሆነ ሴንሰር አለው። ጀስት አሁን ቴምፕሬቸሮችን ስናስቀምጥ በግምት አይሆንም፣ እዛው ስፔሲፊክ ምንፈልግበት ቴምፕሬቸር ላይ ነው እናስቀምጠው ማለት ነው። ውስጠኛው ፓርት ላይ ደግሞ ስንመጣ ከታች ስንጀምር የታችኛው የራሱ የሆነ ፓትራ ነው። ይህ ማለት የፓትራ ማስቀመጫ ዳቦም ማኮፈሻም ይሆናል። ጀስት እዚህ ውስጥ እናስገባ ሙቀትን በመፍጠር ቶሎ ብሎ ዳቦ እንዲነሳልን ያደርግልናል ማለት ነው። ስቶር አንዳንዴ ደግሞ ማንጠቀማቸው እንትሮች ሲኖሩ ማንጠቀማቸው ፓትራዎች ሲኖሩ አክሰሰሪዎችን ከስር ላይ እናስቀምጣለን ማለት ነው። እዚህ ጋር እንደምናየው የራሱ ሁለት ፓትራዎች አሉት። ፓትራው ሁለት ነው፣ እቃነቱ ምርጥ ነው። ሁለት ፓትራ ነው። ኦቭኑን እዚህ ውስጥ ስናየው ስሙዝ ነው። ስሙዝ መሆኑ የራሱ ጥቅም አለው። በምናጸዳበት ሰዓት ስሙዝ ከሆነ ይመቻል ለማጽዳት ማለት ነው። አንዳንዶቹ ብረት ምናምን ሲሆኑ ብዙ ጊዜ ያስቸግራሉ። ያን ነገር የተሻለ ያደርገዋል። በጣም በምርጥ ዲዛይን ነው የተሰራው። እዚህ ጋር ግሪል ማድረግ እንችላለን። ስጋ ምናምን የተለያዩ ነገሮችን ዘልዝለን መጠቀም እንችላለን። እዚህ ጋር የምናያት ደግሞ ያሮስቶ ማሽከርከሪያ ነች። ያሮስቶ ብረቷ እዚህ ጋር የምናያት እቺኛዋ አስገብተን ጀስት ያሮስቶ ምናምን መስራት እንችላለን ማለት ነው። የተለያዩ ፓትራዎች አሉት። ከስር ላይ ፋን አለው። የቴምፐርድ የሆነ በልብ አለው። ያሮስቶ መስሪያ ሁሉ እቃነቱ በጣም ምርጥ ነው። በፋንክሽን ደረጃም በጣም ብዙ ስራዎችን ነው የሚሰራው። ይሄ በጣም ምርጥ እቃ ነው። የዚህኛው ዋጋ 64800 ብር ነው አሁን ያለበት ወቅታዊ ዋጋ። ወቅታዊ ዋጋውን ደግሞ ማው ቴሌግራም አምነን ኤሌክትሮኒክስ ፍላሽ ሰርች ብታደርጉ ታገኛላችሁ። በቀጥል ደግሞ ማሳያችሁ ቀጣይ ሮሌክስ ይሆናል። ሮሌክስ አራቱም ፕሌት የሆነ ኦቨን ስታንድ ነው። እንደምታዩት ሁለት ሆት ፕሌቶች አሉት። ስቴንለስ ስቲል ነው። ጀስት አዲስ ስለሆነ ነው ይሄኛው። ይሄ ሲላጥ ስቴንለስ ስቲል እንደሆነ እናያለን። ይሄኛው አራቱም ኤሌክትሪክ ሆኖ ዲጂታል ነው። በፋንክሽን ደረጃ ኦቨኑ ኦልሞስት ወደ 7 ፋንክሽኖችን ይሰራል። ሌሎቹ ጥቂት ስራዎችን ነው የሚሰሩት። ይሄም በጣም የሚያምር ዲዛይን ነው ያለው። እንደ ቅድሙ የራሱ ሁለት ፓትራዎች አሉት። ሁለት ፓትራ አለው። እግሮች አሉት። እግር 11 ከፍታ ላይ አንዳንዴ የሚደፋ ውሃ ካለ ምናምን እዛው ላይ ተጠቅም እንችላለን። ግሪል ማድረግ ያለው ያሮስቶ ማሽከርከሪያ ብረቶች አሉት። አሁን የሌላቸው አሉ። አሁን እዚህ ጋር ያሮስቶ ማሽከርከሪያ ብረቶች አሉት ማለት ነው። ያ ራሱ አንድ ቤኔፊት ነው። ሁለተኛ ደግሞ ፓትራዎችን በማንጠቀምበት ሰዓት የራሱ ማስቀመጫ የሆነ ስቶሬጅ አለው። የስቶሬጅ ለመሳብ የምንጠቀመው የሚያምር ዲዛይን ነው። ወጥ ምናምን ደግሞ እንዳይረጭብን በስታውት የሆነ ግላስ አለው። አሁን ግድግዳ ላይ ከሆነ ወጥ ምናምን ስንጠቀም ይረጫል፣ ግድግዳውን ያበላሻል። ሌላ ቀለም ለማስቀባት
ሌላ ጣጣ ውስጥ የሚከተል ያ ነገር ሀብ እንዳያደርግ በመስታወት የተሰራ ፖፑላር የሮሌክስ ዋጋ የዚህኛው ዋጋው 64500 ብር ነው። ከዛ ደግሞ በመቀጠል ማሳያችሁ ዴልታ በዋጋ ተመጣጣኝ የሆነውን ስቶቭ ነው ማሳያችሁ። የቱርክ ብራንድ ናቸው ሁሎችም። ይሄ ዴልታ ደግሞ ዋጋው 52500 ብር ነው። 52500 ብር ነው፣ አልጨመረም። አሁን ይሄ ወቅታዊ ዋጋው ነው። በመቀጠል ደግሞ ይሄኛው ከራሱ የሚከፈት እና የሚዘጋ የራሱ የሆነ ስቶሬጅ አለው። እግሮችም አሉት። በጣም በሚያምር ዲዛይን የተሰራው በጣም ምርጥ እቃ ነው። በጣም ምርጥ እቃ ነው። ልክ እንደ ሌሎቹ ከላይ እንዳየናቸው የራሱ የሆነ ብሬከር አለው። ይህ ብሬከር መብራት ሲጠፋ ጀስት ኮንታክት ካደረገ በራሱ ብሎክ ያደርጋል። ቀጣይ ደግሞ ማሳያቸው እዚህ ጋር የራሱ የሆነ የአሮስቶ መስሪያ ያለው ቴምፕሬቸሩን በመመጠን መጠቀም የምንችለው የራሱ የሆነ ሜኑ አለው። ኩክ የምናደርግበት ጋይድ አለው። እዚህ ጋር እንደምናየው ለስጋ ሲሆን ኦቨኑን ከ200 ዲግሪ ሴልሲየስ እስከ 280 ዲግሪ ሴልሲየስ አድርገን ስጋ ለመጥበስ 40-60 ደቂቃ ይፈጅል። አሳ ደግሞ ልክ እንደዚሁ በተመሳሳይ ከ200 ዲግሪ ሴልሲየስ እስከ 220 ዲግሪ አድርገን ማክሲመም ከ35 ደቂቃ መብለጥ የለበትም። ቬጂቴብል ከ46 እስከ 60 ደቂቃ ባለበት መድረስ አለበት። ማኑዋሉ አለ። ማኑዋሉን በደንብ ያስረዳል። ይሄኛውም የራሱ የሆነ አሮስቶ ፕረስ መጠቀም የምንችልበት አለ። ቴምፕሬቸሩ እስከ 225 ዲግሪ ሴልሲየስ ድረስ የመጋል ኃይል አለው። ማክሲመሙ ይሄ ነው። ብዙዎቹ ኦቨኖች ከሴፍቲ አንጻርም ይሄኛው ምርጥ የሚባል ማለት ከኤሌክትሪክ ኮስት አንጻር አሪፍ የሚባል እቃ ነው ዴልታ። ይህም በሚያምር ዲዛይን ነው። በመስታወት የተሰራ ዲዛይን ስለሆነ ከግድግዳ ጋር የሚረጭ የወጥ ፍንጣሪ ምናምን ካለ ለማጽዳት ይመቻል። መወልወል እንችላለን ማለት ነው። እዚህ ጋር የምታዩት ናሽናል ኦቨን ነው። 60 በ60 የሆነ ሳይዝ ነው ያለው። አራቱም ኤሌክትሪክ ነው። 2 ሆት ፕሌቶች አሉት ዳርና ዳር ላይ በጣም የሚያምር ዲዛይን ነው። ከታች ላይ ደግሞ ሰፊ የሆነ ኦቨን ስሙዝ የሆነ ለመድረግ የሚመች ለማስገባት የሚመች ኦቨን ያለው። ከዛ በተጨማሪ ደግሞ ፈጠን ብሎ ቶሎ ብሎ ምግብ እንዲደርስልን ያው እነዚህ ሆት ፕሌቶች በጣም ፈጣን ናቸው። እንደምታዩት ስፋቱ አሪፍ ነው። የአሮስቶ ማዞሪያ አለው። ከታች ደግሞ ስቶሬጅ አለው። ማንጠቀመውን ፓትራ እንደ ማስቀመጫ ያገለግለናል ማለት ነው እና ምርጥ እቃ ነው። ቀጣይ ደግሞ ዴልታ አለ። ዴልታ በእንጨት ከለር የተሰራ ነው። ከኪችን ካቢኔት ጋር በእንጨት ከለር የተሰራ ኪችን ካቢኔት ካለ በጣም የሚያምር ዲዛይን ያለው። ይሄም 4 በ4 ሳይዝ ነው ማለት 60 በ60 ሳይዝ ሆኖ አራቱም ኤሌክትሪክ ነው። ከውበት አንጻር በጣም ነው የሚያምረው። የሲሊንደር ማለት የአሮስቶ መስሪያ አለው፣ ማሽከርከሪያ አለው። ከማዞሪያው ጋር 2 ፓትራ ተጨማሪ ፓትራዎች አሉት ማለት ነው። እዚህ ጋር እንደምናየው ለተለያዩ ምግቦች የሚመጥኑ ሙቀት ደረጃዎችንም ያሳየናል። ቀጣይ ደግሞ የማሳያችሁ ኦርቢት ሀፍ የሆነውን ኦቨን ነው። ኦርቢት ሁለቱም ሆት ፕሌቶች ናቸው ተገጥመውለት የመጡት። ዲጂታል ነው ማለት ታይመሩ ፍሬሊ እዛው ላይ አክሰስ ማድረግ ይችላል። በቀላሉ ለመረዳት አሪፍ ነው። ፕሪሳይዝ የሆነ ቴምፕሬቸሩን በትክክል ኮንትሮል ማድረግ እንችላለን በቁጥር ለክተ ማለት ነው። ፈጣን ነው። ሳይዙም ያው ኦልሞስት ወደ 7 ስራዎችን ኦቨኑ ይሰራልናል። ሲሊንደሩም ደግሞ በቀላሉ ለልጆች እንዳይከፈት ተደርጎ ነው የተሰራው። ለአዋቂዎች ያው እነሱ አትቸገሩ። የአሮስቶ መስሪያ ግሪል ማዞሪያው አለው። 2 ፓትራ አለው። አንድ ደግሞ የስጋ የተለያዩ ነገሮችን ስንጠቀም ያገለግላል። ሰፊ የሆነ ብረት አለው ማለት ነው። እዚህ ጋር ደግሞ ከሌሎቹ ያው ለየት የሚያደርገው ሴንሰር እና አክቹዌተር አለው። ጀስት ለሴፍቲ ከሴፍቲ አንጻር በጣም የሚያምር ዲዛይን ያለው እና በመጨረሻ ደግሞ የምነግራቸው እንዴት ኩክ እናደርጋለን የሚለውን ነው የምነግራቸው። ያ ማለት አሁን ስጋ ስንጠብስ ኦቭኑን 200 እስከ 280 ዲግሪ ሴልሲየስ አድርገን ለ40 ደቂቃ ለ60 ደቂቃ እንደ እንትን አድርገን መጥረን መስጠት አለብን። አሳዎችን ከ200 ዲግሪ ሴልሲየስ
አድርገን ቴምፕሬቸር ሴቱን እዛው ላይ እናደርገውና ደቂቃውን ደግሞ ከ30 እስከ 35 ደቂቃ ድረስ ማድረግ አለብን። አትክልት ነገሮች ብዙ ጊዜ በ175 ዲግሪ ቢሰሩ የተሻለ ነው። ለ40 ደቂቃ ድረስ ኩክ ማድረግ አለብን ማለት ነው። እንደ ኬክ እንደ ኩኪስ አይነት ነገሮች ደግሞ 200 ዲግሪ ሴልሲየስ ላይ ሆኖ ለ30 ደቂቃ ውስጥ መድረስ ይችላሉ። የዶሮ ስጋ ከሆነ ደግሞ በ170 ዲግሪ 175 ዲግሪ አድርገን እስከ 40 እስከ 50 ደቂቃ ውስጥ ይደርስልናል ማለት ነው። ቴምፕሬቸሩን ያው በስርዓት አስተካክለን ካደረግን አሪፍ የሆነ ቴስት እናገኝበታለን። ሚኒ ኦቭኖችን ደግሞ የምትፈልጉ ካላችሁ እዚህ ሳዮና ብራንድ አለ። የፈረንሳይ ምርት ነው። ከሚኒ ኦቭኖች ለመጀመሪያ ጊዜ በፋን የመጣው ይሄ ነው። ሪል ፋን አለው። እዚህ ጋር ብታዩት የፋን ንፋስ ማስገቢያ እንትን ነው። ላይ ያሮስቶ መስሪያ የተለያዩ ፓትራዎች አሉት። ይህም በጣም ምርጥ እቃ ነው። በጣም ቆንጆ እቃ ነው። ዋጋ 18000 ብር ነው የሚሸጠው። እዚህ ጋር ቴምፕሬቸሩ እስከ 250 ዲግሪ ሴልሲየስ ድረስ ይሰራል። የተለያየ ፋንክሽኖች አሉት። አሁን ይኸኛው ብዙ ስራዎችን ነው የሚሰራው። በመቀጠል ደግሞ እዚህ ጋር የሚያሳያቸው ቴምፕሬቸሩ ማለት ታይመር አለው። ይህ ታይመሩ ደግሞ ሬል ይሰራል ማለት ነው። በጣም ምርጥ እቃ ነው። ሚኒ ኦቨን ሆኖ ከላይ ስቶቭ በሌለው ማለት ነው። ስቶቭ ባለው ደግሞ ከፈለጋችሁ በኩንቴል አለ። ኩንቴል አለ። ይህ ደግሞ እንደምታዩት ከላይ ላይ የራሱ የሆነ ስቶቭ አለው። እዚህ ጋር ሁለት ስቶቮች አሉት። ሚኒ ኦቭኖች ናቸው ማለት ሚኒ ኦቭን ነው። አነስ ያሉ ፕሌቶች አሉት። ከስር ደግሞ ክብ ፓትራ ያሮስቶ መስሪያ እንዲሁም ግሪል ማድረጊያ አለው ማለት ነው። በዚህ በኩንቴል ብራንድ ደግሞ ያው ከሌሎቹ ለየት ያደረገው ክብ ፓትራ በብዛት ይመጣላቸዋል። አሁን አሮስቶ ጨምሯል። ሳይዙም ከፍ ያለ ነው። አሁን ይሄ 50 ሊትር ነው። ዋጋውም አሪፍ ነው። 16500 ብር ነው። ከላይ ላይ የፕሌቶቹ መቆጣጠሪያ ኖብ አለው። ዲግሪ ሴልሲየስ አለው። ከዛ በተጨማሪ ደግሞ ከስር ላይ ደግሞ የኦቭኑ መቆጣጠሪያ ሴቲንግ ሴሌክሽን አለው ማለት ነው። ታይመር እዚህ ጋር የላቸውም። በራሳችሁ ሰዓት ቆጥራችሁ ነው የሚሰራላችሁ ማለት ነው። ከሌሎች ያው ይሄ ለየት ያደርገዋል። በጣም ምርጥ እቃ ነው። ብዙዎቹ ወዶታል። ከሚኒ ኦቭን አሪፍ የሚባል ኦቭን ታይፕ ነው። በጣም ቆንጆ እቃ ነው። ይሄ ራሱ ምርጥ እቃ ነው። 5 ነጥቦችን የምናየው ኦቭን ከመግዛታችን በፊት የመጀመሪያው የቤቱ ሳይዝ ከአንድ ቤት ከአንድ ቤት ስለሚለያይ የቤቱን ሳይዝ ወይም ደግሞ ኪችን ካቢኔቱ ቀድሞ የተሰራበትን ሳይዝ ነው የምናየው። ሳይዙ እንዲገጥምልን ማለት ነው። ሳይዛቸው አብዛኛዎቹ 40 በ40፣ 50 በ60፣ 60 በ60 እና 60 በ90 ናቸው። ከዛም በላይ ከፍ የሚል ሳይዝ ዲዛይን ሊኖር ይችላል። እሱንም ያው ኮንሲደር እናደርጋለን ማለት ነው። ሁለተኛ ደግሞ የምናየው ፊውል ታይፕ ነው። ሙሉ ኤሌክትሪክ የምንፈልግ ሰዎች ልንኖር እንችላለን። ሲሊንደር ደግሞ ኢንኬዝ መብራት በጠፋብን ሰዓት ሞር ደግሞ ያው የሲሊንደር የምንጠቀመው ቶሎ ለማብሰል ወይ ደግሞ ለሚፈሉ ነገሮችና ለሚጠባበሱ ነገሮች ሞር ፈጣን ነው በሲሊንደር የምንጠቀመው ማለት ነው። ለእንደዚህ አይነት ኬዝ ብዙ ጊዜ ሲሊንደር እንጠቀማለን። መብራትም ሲጠፋ ሞር ያግዘናል። ስለዚህ ሞር ሀፍ ቢሆን ደግሞ ወይም ደግሞ ለሆቴል ቤቶች ደግሞ ሙሉ በሙሉ ሲሊንደር ቢሆን ይመረጣል ማለት ነው። ብዙ ጊዜ ደግሞ ያልተለመደው ሶስተኛ ፊውል ታይፕ የሚጠቀመው በኢንዳክሽን ሲስተም የሚሰራ ነው። ኢንዳክሽን ሲስተም የሚሰራው ብዙ ጊዜ በማግኔቲክ ኢነርጂ ነው። ቶሎ ለማብሰል እንጠቀማለን። ማግኔቲክ ኢነርጂ ነው የሚጠቀም። በጣም ፈጣን ነው። ኤፊሽንት የሆነ ፓወር ይወስዳል ማለት ነው እና በጣም ምርጥ ነው። ይሄን አብዛኛውን ሰዓት ኢትዮጵያ ውስጥ የለም። ይሄም አክሰሱ ያላችሁ ሰዎች እሱንም መጠቀም ትችላላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ ወሳኝ ነጥብ ምንድነው? ኦቭኑ ራሱን አውቶማቲካሊ አውቶ ክሊን ወይ ነው ራሱን ያጸዳል ወይ የሚለውን እናያለን። ብዙ ጊዜ በራሳቸው የሚያጸዱት ኦቨርሂት በማድረግ ሙቀት በከፍተኛ ሙቀት በኃይል በመስጠት
የተራረፉ ምግቦች ካሉ እነሱን ያጠፏቸዋል ማለት ነው። እነዚህ አውቶማቲካሊ ራሳቸው ሰልፍ ክሊን የሆኑ ኦቭን ታይፖች ናቸው። ከዛ በመቀጠል ደግሞ የምናያቸው ምን አይነቶችን ነው? በራሳችን ማኑዋሊ ራሳችን ማጥራት የምንችላቸው ከሆኑ እኛ የምንመርጠው ለስላሳ የሆነ ሰርፌስ ቴክስቸር ያላቸው መሆን ያለባቸው፣ እሱን ማየት ያስፈልጋል ማለት ነው። እንዲሁም ደግሞ የስረኛው ኦቭን ታይፕ ስንት ስራዎችን ይሰራልናል የሚለውም ይታያል። አሁን ለምሳሌ አንዳንዶቹ 3 ስራ ብቻ የሚሰሩ አሉ። አንዳንዶቹ ደግሞ እስከ 7 ስራ። አንደኛው ስራ ዳቦ መጋገር፣ ሁለተኛው ደግሞ ያለ ዘይት የሚሰሩ ምግቦች። አሁን ለምሳሌ ያ ማለት ያለ ዘይት የሚሰሩ ምግቦች ልክ የኤር ፍራየርን ስራ የሚተካ ፋንክሽን ነው። ይሄኛው ሙቀት ከላይ በመስጠት ብቻ ነው ምግብ የሚያበስለው ማለት ነው። ያ ያለ ዘይት የሚሰሩ ምግቦች ናቸው። ፒዛ የሚሰጥ አሁን ፒዛ ደግሞ ካየን ፒዛ ብዙ ጊዜ ሙቀት ከስር ነው የሚፈልገው። ከስር የሚፈልግ ከሆነ ይሄ አንድ ፋንክሽን ነው፣ ሶስተኛ ፋንክሽን ማለት ነው። ልክ እንደዚህ እያለ እስከ 7 የሚሄዳሉ፣ አንዳንዶቹ እስከ 3 የሚሰሩ አሉ። ይሄንን በደንብ ቼክ ማድረግ ያስፈልጋል ማለት ነው። ሌላ ደግሞ ወሳኝ ነጥብ፣ አንዳንድ ኦቭኖች የተለየ ፊቸር ያላቸው ምንድነው? ኩዊክ ፕሪሂት ማለት ኦቭኑን ከማስጀመራችን በፊት ራሱን ቀድሞ የማሞቅ ፊቸራቸው በጣም ምርጥ ፊቸር ተደርጎ ሊታይ ይችላል። ይሄኛው ጥቅሙ ምንድነው? ብዙ ጊዜ ምግቡን ከማድረሳችን በፊት ቶሎ ከሞቀ ያው ሰዓትን ይቆጥብልናል ማለት ነው። ይሄ አንድ ጥሩ ፊቸር ነው፣ አንድ ጥሩ ፊቸር ይታያል ማለት ነው። አሁን ደግሞ ያው በየጊዜው አፕዴት እየሆኑ ስለሚመጡ ምን አዲስ ነገር ተጨምሯል? ስማርት የሆነ ፊቸር አለው። ያው ኦቭኖችን ከዋይፋይ ጋር ኮኔክት አድርገን በአፕሊኬሽን ጀስት ቀድሞ እንዲሰራ የተደረጉ ኦቭኖች አሉ። ሬር ነው ኢትዮጵያ ውስጥ ይገኛል ብዬ አላስብም። ከመጣ በጣም ቤስት ነው። እነሱም አሪፍ ፊቸር አላቸው ማለት ነው። ቀድሞም ይሰሩልናል ማለት ነው። ሌት የሚያደርጋቸው ደግሞ አሁን አዲስ የመጣው ምንድነው? የላይኛውን ፓርት ሎክ የሚያደርጉ ማለት ሲሊንደሩ ከሴፍቲ አንፃር ሪስክ ስላለው ለልጆች ብዙ ጊዜ አውቶማቲካሊ ሎክ የሚያደርጋለ ሎክ ማድረግ የሚቻልበት ሲስተም የተገጠመላቸው ኦቭኖች ብታገኙ ደግሞ ሞር የተሻለ ለልጆች ከሴፍቲ አንፃር ማለት ነው። ኦቭኖቹ ብዙ ጊዜ ደግሞ ስንመርጥ በቀላሉ በተለይ የሲሊንደሩ ፓርት በቀላሉ መሽከርከር የለበትም ማለት ኦቭኖቹ ብዙ ጊዜ አሁን አዲስ የመጡ ኦቭኖች ቤስት የሚባሉት ወደ ውስጥ ፕረስ ተደርገው የምናሽከረክራቸው አሉ። እነሱ ሞር የተሻሉ ናቸው። ህፃናት በቀላሉ እንዳያሽከረክሩት ያደርግና ማለት የሲሊንደሩ ፓርት ኢግናይት እንዳያደርግ ያደርጋል ማለት ነው። ሞር የተለያየ ሲስተም አንድ ላይ ሲሰሩ የተሻሉ ናቸው። ከሴፍቲ አንፃር ይመረጣል ማለት ነው። በመጨረሻ በአምስተኛ ደረጃ ደግሞ የምናየው ምንድነው? የብረት ታይፑ ስቴንለስ ስቲል ከሆነ ከስክራች ከመዛግ ማለት ስቴንለስ ስቲል ሲሆን ሞር ተመራጭ ነው። ያ ማለት አይዘግም በቀላሉ፣ ኮሮዥን በቀላሉ አያጠቃውም። አንደኛው ፊቸር ይሄ ነው። ሁለተኛ ብዙ ጊዜ የእንጨት ከለር ያላቸው አሉ። እነሱ ከዲዛይን አንፃር በጣም ውበት አላቸው፣ ያምራሉ። ግን ከዱሬቢሊቲ አንፃር ኮንሲደር አድርገን መግዛት አለብን ማለት ነው። እነሱ ዱሬብል ላይሆኑ ይችላሉ። እንደ ብረቱ ታይፑ አሪፍ ናቸው ብለን አናስብም። ውበታቸው ግን በጣም ያምራል ከኪችን ካቢኔት ጋር ሲገጠም ማለት ነው። ዱሬቢሊቲን ካሰብን ስቴንለስ ስቲል እንመርጣለን። ውበት ሞር የምናስቀድም ከሆነ ደግሞ እነዛን እንመርጣለን ማለት ነው። በውበት ደረጃ የተሻሉ ናቸው። ከዛ በመቀጠል ደግሞ የበሩ የምንከፍተው በር ሞር ፊት ለፊት ላይ ያለው ቀዝቀዝ ያለ ከሆነ ከሴፍቲ አንፃር ይመረጣል ማለት ነው። ፍሮንት ዶር የምንከፍተው የኦቭኑ ፓርት ቀዝቃዛ ቢሆን ሞር የተሻለ ነው። እሱንም ኮንሲደር እናደርጋለን። ያው ስንገዛ ብዙ ጊዜ ያው ኮንሲደር ማድረግ አለብን ብዬ መመክራቸው፣ አንደኛ በጀት ይወሰናል። ሁለተኛ የቦታ ሳይዝም ኮንሲደር አድርጉ። እሱ ግዴታ ነው። የቦታ ሳይዝ ካልበቃን አይሆንም። ከኛ ጋር የሚስማማ መሆን አለበት። ሳይዝ ግዴታ ነው። ያው እነዚህን አሁን ከላይ እስካሁን ድረስ የገለጽኩላችሁን 5 ነገሮችን በደንብ ማየት ያስፈልጋል። በመቀጠል ያው ዲቴል እያንዳንዱን ነገር ላሳያችሁ፣ እስከ መጨረሻው ድረስ ያው ተከታተሉ። ለመጠቀም ስንፈልግ ኦቭኖችን መጀመሪያ የምናየው እዚህ ጋር 4 ስቶቮች አሉ። አሁን እዚህ ጋር ቶፕ ቪው ነው የሚያሳየን፣ እቺ መስመር የምታሳየን ከላይኛው ላይ
እችኛዋ ማለት በምልክት ይታወቃል። እዚህ ጋር ደግሞ የምናያት ከታችኛው ላይ ትንሽ ከፍ ብላ ነው የተነሳችው እየተሰመረችው ከላይ የተሰመረችው። ስለዚህ እቺ ሁለተኛዋ መቆጣጠሪያ እዛ ጋር ያለችዋን ስቶቭ ነው የምትቆጣጠር። የመጀመሪያው እዚህ ጋር ያለው ይሄኛው በመስመር ነው። እንደ የብራንዱ የተለያየ ስለሆነ በዚህ መንገድ ነው የሚታወቀው። ቶፕ ቪውን አይተን ነው ከላይ ላይ ሲታይ ምን ይመስላል የሚለውን። አሁን እዚህ ጋር የምትታየው በቀኝ በኩል ከላይኛው ላይ ነው የተሰመረችው። ስለዚህ ከላይኛው ላይ በቀኝ በኩል ያለችው አብቺ ብትቆጣጠርልን የላይኛውን በቀኝ በኩል እዚህ ጋር ያለችው ይሄንን ይቆጣጠርልናል ማለት ነው። ሶስተኛውን በመጨረሻ ደግሞ የምናያት ይቺ መቆጣጠሪያዋ ምንድነች? ከላይ ላይ ማለት ከታች ላይ በስተቀኝ በኩል የሆነውን ስቶፕ ፕሌት እቆጣጠራለሁ የሚል ምልክት ነው። ትቆጣጠራለሽ የሚል ምልክት ነው የተሳለባት። ስለዚህ እችኛዋ የዛነች ማለት ነው። እዚህ ጋር እንደምናየው ስቶቮችን በምንጠቀምበት ሰዓት አንዳንዶቹ እስከ 6 ነምበር አላቸው ማለት ነው። ማተር አያደርግም ያው ስያሜ ስለሆነ ያው አንዳንዶች ላይ ኢፌክት አለው ሙሉ በሙሉ ባይሆንም። አሁን ይሄ አንድ ላይ ነው የሚያሳየን። ከዛ አንደኛው ከጋለ በኋላ ወደ 2 በስቴፕስ ወደ 3 እንሄዳለን ማለት ነው። ሲሊንደር ከሆነ ሲሊንደር ያላቸው ከሆኑ ደግሞ የምንጠቀማቸው ልክ እንደዚህ በቀላሉ አይዞሩም። ለሴፍቲ ሲባል ለልጆች ጥንቃቄ ሲባል እነዚህ አሁን እዚህ ጋር የምናየው ሲሊንደር ባለው ነው። አሁን ይሄኛውን ካየን መጠቀም ስንፈልግ እቺኛዋን አሁን እዚህ ጋር ያለውን ሲሊንደር ቶፕ ቪው ነው የሚያሳየን። ጥግ ላይ ያለውን እንደሚቆጣጠር ነው የሚያሳየን። እቺኛዋ ደግሞ እዚህ ጋር ያለችዋን ይሄኛው እዛ የሚጨርሻው ይሄኛው ደግሞ ጀስት አሁን ይሄን ስንቆጣጠረው በፕረስ ነው የሚሰራው። እንዲህ በማዞር አይሽከረከርም። አሁን አይዞርም። እንደምታዩት በጣም እየተጫንኩ አይዞሮ። ለልጆች ሲባል ወደ ውስጥ ፕረስ እናደርገውና የመጀመሪያው ቁጥር ወዳለበት ወይም ደግሞ ፍሌሙ አነስ ወዳለው በኩል መጀመሪያ ላይ እናዞራለን ማለት ነው። አንዳንዶቹ ብልጭታም እዛው ላይ ነው የሚፈጥሩት። ብልጭታም ኢግኒሽንም እዛው ላይ ይፈጥራሉ። በክብሪት የሚነሱም አሉ ማለት ነው። ያው ሲሊንደሮች ላይ ልክ በዛ መንገድ ነው የሚሰራው ማለት ነው። ማለት በፕረስ ነው የሚሰራው። ኖርማሊ አሁን ወደ እነዚህ እንምጣና ከላይ ያሉትን በእንደዚህ አይነት መንገድ እንጠቀማለን። ከታች ላይ ያለውን ኦቭን ደግሞ እንዴት እንጠቀማለን የሚለውን እናያለን ማለት ነው። የታችኛውን ኦቭን ለመጠቀም ግዴታ እነዚህ አንዳንዶች ላይ 3 ነው። 3ቱ አንድ ላይ መስራት አለባቸው። እዚህ ላይ አሁን 4ቱ ሲስተም ያስፈልጋል ግሪል የምንጠቀም ከሆነ ማለት ነው። አሁን ለምሳሌ አንድ ምሳሌ ብቻ ወስዳችሁ አሁን እዚህ ጋር ይሄ የሚያሳየው የዳቦ መጋገሪያ ነው። አሁን ዳቦ መጋገር ስንፈልግ ሙቀት ከላይና ከታች ይመጣል ማለት ነው። አሁን ከዚህ ላይ ደግሞ ኤር ፍራየር ጀስት አሁን ያለ ዘይት የሚሰሩ ምግቦችን ለመስራት ስንፈልግ በዚህ ሙቀቱ ከላይ ብቻ ወይ ከታች ብቻ ማለት ያው ይሄ ከታች ላይ ሙቀት እዚህ ጋር ሬዚስተሩ እየጋለ ሙቀት ይለቃል ማለት ነው። ከላይ ደግሞ ማለት እዚህ ጋር ብረቶች አሉ። እነሱ ብረቶች ሙቀት ይለቃሉ ማለት ነው። ከላይ ሆነው እነዚህ ብረቶች ይለቃሉ። ሲግል ያው የሚመጣው ሙቀት በዛ ሙቀት እንሰራለን ማለት ነው። አሁን ዳቦ መጋገር ከፈለግን ሁሉንም ፓትራዎች እናወጣና አሁን ለምሳሌ አንዱን ፓትራ ብቻ እንጠቀማለን። ይሄንን ኮንትሮል ኖቡን ወደ ታች እናመጣዋለን ማለት ያ ማለት አሁን ሙቀት ከታችና ከላይ ሙቀት ይመጣል። ዳቦ መጋገር እንችላለን። አንዳንዴ ፋን እንዲኖረው ከፈለገን ፋን ሲኖረው ሙቀቱን ሙሉ ዲስትሪቢዩት ያደርገዋል። ሙቀት ፋን ላይ እዚያችኛዋን ልክት እዚህ ጋር እናመጣታለን ማለት ነው። በእንደዚህ አይነት መንገድ እንሰራለን ማለት ነው። አሁን ዳቦ ወይ ደግሞ አሁን ለምሳሌ ስጋ ግሪል በምናደርግበት ሰዓት ቴምፕሬቸር አለ። አሁን ለምሳሌ የስጋ እስከ 200 ዲግሪ ሴልሲየስ እስከ 280 ዲግሪ ሴልሲየስ ነው የሚጠቀመው። ቴምፕሬቸሩን አሁን አዞረን እዚህ ጋር እንጠቀማለን። አሁን ለምሳሌ ከ180 ጎን እዚህ አካባቢ ነው 220 ማለት እዚህ አካባቢ ነው 220 እናደርጋለን። ደቂቃ ደግሞ ስንሰጠው ለ35 ደቂቃ አሁን የስጋ ለመጥበስ ከፈለግን 35 ደቂቃ አድርገን እንሰጣለን። ዳቦ በዚህ 45 40 ምናምን ነው የሚፈጀው። 35 መሃል ላይ ቴምፕሬቸሩን እናደርጋታለን ማለት ነው። እንደዚህ አይነት መንገድ ስጋ ዳቦ የተለያዩ ኬክ ነገር ስንሰራ
እንጠቀማለን ማለት ነው። ይሄኛው ጋይድ ያደርጋቸዋል ምን ያክል ሰዓት ምን ያክል ቴምፕሬቸር እንደምንሰጠው እንደየምግቡ አይነት ይለያያል። ለቺክን፣ ለኩኪስ፣ ለኬክ የተለያዩ ነገሮች የራሳቸው የሆነ ቴምፕሬቸር አላቸው። ይሄ በራሱ ዞሮ ሲዘጋ ያው ለኛ ኖቲፊኬሽን ነው ማለት ቴምፕሬቸር ታይመሩ ሲዘጋ ኖቲፊኬሽን ያገለግላል። ያው ደርሷል እንደማለት ነው። መጠን አጥፋን መጠቀም እንችላለን። ደቂቃውን ጨርሰናል ማለት ነው። እዚህ ጋር አጠቃቀም ላይ ባለሙያ ያስፈልጋችሁ ይሆናል። ኖርማሊ ባለ 2 ፌዝም በ3 ፌዝ የሚሰሩ ኦቭኖች አሉ። እኛው ብሬከር ቢኖረው ይመረጣል ከሴፍቲ አንፃር ማለት ነው። ቴምፕሬቸርን ያው ቅድም በሰጠነው መንገድ ነው የምንቆጣጠረው። የግሪል ደግሞ ስናደርግ እቺን ፕረስ አድርገን አሳ ግሪል ማድረጊያ ይሄን ሴት አድርገና አንድ ላይ አስረን ከስር ላይ ራሱ መቀበያ ያለው እዛ ጋር ሰክተን ነው የምንጠቀመው ማለት ነው። ስለዚህ በእንደዚህ አይነት መንገድ እንጠቀማለን። ማንፈልጋቸውን ፓትራዎች ደግሞ ከስር ላይ አውጥተን ወደ ስቶሬጁ እናስቀምጣለን ማለት ነው። ወደ ስቶሬጁ ወደዚህ ክፍል እናስቀምጣለን ማለት ነው። የተለያዩ ምግቦችን ይሰራል። ያው አሪፍ ዲዛይን ነው። ቆንጆ እቃ ነው። በተለያዩ እቃዎችን የምትፈልጉ ካላችሁ ይሄ የቴሌግራም ቻናላችንን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ቴሌግራም ላይ ደግሞ ወቅታዊ ዋጋው ማወቅ ትችላላችሁ። እዛም ጆይን አድርጉ። ቤተሰብ በመሆን እስከ መጨረሻው ድረስ አብረን መሆን እንችላለን ማለት ነው።